የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜ ካሳ። የታሪክ ሚዲያ ላይ ተዘጋጅቶ የቀረበ የታሪክ መጽሐፍ ትረካ። መጽሐፉ የታተመው 2004 ዓመተ ምህረት ላይ። ውድ የቻናላችን ተከታታዮች የንግሥተ ነገሥታት ዘውዲቱ ታሪክ ቀጣዩ ክፍል ትረካ እነሆ አሁን ይቀርብላችኋል። እናንተም ይህን የአይረሴ ታሪኮች ክፍል ትረካ ተጀምሮ እስኪጠናቀቅ በትኩረት እንድትከታተሉና እንድታዳምጡ በትህትና እንጠይቃችኋለን። የደወሏን ምልክት በመጫን ሰብስክራይብ እያደረጋችሁ የታሪክ ሚዲያን እየተቀላቀላችሁ የቻናሉ ቤተሰብ አባሉ ላይክም አድርጉት። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችም ቻናላችንን እንዲቀላቀሉ ጋብዙልን። የምትሰጡን ሐሳብ አስተያየት ለስራችን እድገት ይጠቅመናልና በኮሜንት ቦታ ላይ ሐሳብ አስተያየታችሁን ጻፉልን። አሁን የንግሥት ዘውዲቱ ዘመነ መንግሥት ተከታዩን ክፍል ትረካ ይዘን ቀርበናልና ትረካችንን እንድትከታተሉልን በትህትና እየጠየቅን ወደ ሙሉ ትረካው እናመራለን። ራስ ተፈሪ በዘውዲቱ ዘመን የሰሯቸው ስራዎቻቸውም በሕዝቡ ዘንድ ልዩ አድናቆት ሲያስገኝላቸው፣ በአገር ውስጥ ተራማጅ ሹማምንት ዘንድ ደግሞ ተቀባይነታቸውን አጉልቶላቸው፣ በአውሮፓውያኑ አይን ደግሞ ወደር የለሽና በታሪክ ታይተው የማይታወቁ የኢትዮጵያ ተስፋ ተብለው ታዩ። ከሁሉም በላይ ግን የሥራቸው ውጤት ያስገኘላቸው ትርፍ የደጋፊዎቻቸው መበርከት ሲሆን፣ ይህም አንደኛውና ዋናው ግባቸው የነበረ ጉዳይ። ምክንያቱም በየጊዜው ይነሳባቸው የነበረውን አድማ ዝቅ ብለን እንደምናየው በቀላሉ ማክሸፍ የቻሉትም ሆነ የዘውዲቱን ስልጣን እያሸረሸሩ ባዶ ለማስቀረት ቀላል የሆነላቸው የደጋፊዎቻቸውንና የሰላዮቻቸውን ቁጥር በማበርከታቸው። ለዚህ ተግባር ሲሉ በስራ ውጤት ብቻ ሳይሆን ከፍተኛ ገንዘብ መድበው መቸርንም ተጠቅመው ጥቂት ምሁራንን ከጎናቸው አሰልፈው የአስተዳደር እንቅስቃሴውን የገፉበት ልዑል አልጋ ወራሽ ራስ ተፈሪ ከ1909 እስከ 1922 ዓመተ ምህረት ካከናወኗቸው ተግባራቶች ውስጥ ኢትዮጵያን የመንግስታቱ ማህበር አባል ማድረጋቸው በ1915 ዓመተ ምህረት ኢትዮጵያ የአባልነት ማመልከቻዋን ስታስገባም ጠንከር ያለ ተቃውሞ ገጥሟት ነበር። በውስጧ የባሪያ አገዛዝ አለ፣ ግድያና ዝርፊያ አለ፣ የግዛቷ ወሰን በደንብ የተከለለ አይደለም፣ በግዛቷ ላይ የመንግስታቱ ማህበር የሚያዘውን ህግ ልታስፈጽም አትችልም የሚሉት ዋና ዋና። ሆኖም የአልጋ ወራሹን የአስተዳደር ሥራ ያዩ አገራት ድጋፋቸውን ሰጡ። አልጋ ወራሹም የባሪያ አገዛዝ በሕግ እንደተሻረና አገራቸውም ሰላም መሆኗን አስረድተው በ1916 ዓመተ ምህረት በሚያዝያ ወር ኢትዮጵያ የመንግስታቱ ማህበር አባል ልትሆን ቻለች።
ዋና ደጋፊዎቹም እንግሊዝ፣ ፈረንሳይና ጣሊያን ነበሩ። በመጀመሪያ የተቃወሙትም እነሱ ነበሩ። እነዚህ አገሮች ወዳጅ መስለው አባል አድርገው መልሰው ደግሞ ትወረር ብለው በኢጣሊያ የዳግም ወረራ ጊዜ ዕውቅና ሰጥተዋል። የሆነ ሆኖ ኢትዮጵያ በልዑል አልጋ ወራሹ ጥረት በ1916 ዓ.ም አባል አገር ሆናለች። ይህም በወቅቱ ለኢትዮጵያ የማይገኝ ዕድል ተደርጎ የተወሰደና ልዑል አልጋ ወራሹም በከፍተኛ ደረጃ እየተወደሱበት ትልቅ ተግባራቸው ነበር። ኢትዮጵያ አባል ከሆነች በኋላ ወዲያው በሚያዝያ ወር አልጋ ወራሹ መኳንንቱን አስከትለው በተመቻቸላቸው የጉብኝት ፕሮግራም የፈረንሳይን፣ የቤልጅየምን፣ የስዊድንን፣ የኢጣሊያን፣ የእንግሊዝን፣ የግሪክን ዋና ከተሞች ተዘዋውረው እየጎበኙና ከየሀገራቱ መሪዎች ጋር እየተወያዩ ዲፕሎማሲያዊ ግንኙነቱን አጠናከሩት። የመንግስታቱን ማህበር መቀመጫ ጄኔቭንም ጎበኙ። የመጀመሪያው አውሮፓን የጎበኙ አልጋ ወራሽ ናቸውና በምሁራኑ ዘንድ ልዩ አድናቆት ተቸራቸው። ጉብኝቱ ለኢትዮጵያውያኑ ልዑካን ቡድንም ብዙ ነገርን ያስገነዘበ ነበር። ከወራት በኋላ ነሐሴ 29 ቀን 1916 ዓ.ም ጉብኝታቸውን አጠናቀው ወደ አዲስ አበባ ሲመለሱ ደማቅ አቀባበል ጠበቃቸው። ተመልሰውም በጉብኝታቸው ወቅት ያዩትን ስልጣኔ ኢትዮጵያ ላይ ተግባራዊ ለማድረግ ጥረታቸውን ቀጠሉ። ከዚህ ጊዜ ጀምሮ ነው አዳዲስ ስራዎችን በስፋት መስራት የጀመሩት። በለንደን ቆይታቸው በአፄ ቴዎድሮስ ጊዜ ከመቅደላ ተወስዶ ከነበረው ህልቆ መሳፍርት ከሌለው ቅርስ ውስጥ አንድ የወርቅ ዘውድ ከእንግሊዝ ንጉሥ ከጆርጅ አምስተኛ የይመለሳል ቃል ተገብቶላቸው ነበርና ሐምሌ 4 ቀን 1917 ዓ.ም ተመልሶ ንግሥት ዘውዲቱ ተረክበዋል። ከውጭ አገር ነገሥታትም በየጊዜው የአድናቆት መልእክት ይደርሳቸው ጀመር። ይህን ወዳጅነት መሰረት በማድረግም ራስ ተፈሪ በርካታ ኢትዮጵያውያንን እየመለመሉ ለትምህርት ወደ አውሮፓ መላክ ጀመሩ። ትምህርት ቤቶችም በአዲስ አበባና በየጠቅላይ ግዛቱ እንዲከፈቱ አደረጉ። በጥቅሉ በአልጋ ወራሽነታቸው ዘመን ዛሬም ድረስ ግልጋሎት እየሰጡ ያሉ ተቋማትንና ልዩ ልዩ የመሰረተ ልማት አውታሮችን ለመገንባት መሰረት የጣሉበት ወቅት ሆነ። ጎን ለጎንም የስልጣናቸውን መንገድ ይገነቡ ነበር። በ1921 ዓ.ም ለመጀመሪያ ጊዜ አውሮፕላን አስመጥተዋል። ይህንንም ለዚያው ለመከረኛው ስልጣን ቦምብ ሲያዘንቡበት ወደፊት እናያለን። በተጨማሪም ከአውሮፓውያኑ ጋር የተለያዩ የሞኖፖል ውሎችን ሙሉ ኃላፊነት ወስደው ይፈራረሙ የነበሩት ራሳቸው ራስ ተፈሪ ነበሩ። በንግሥተ ነገሥት ዘውዲቱ ዘመነ መንግስት እነዚህን የመሳሰሉ ተግባራት ሲከናወኑ አገሪቱ ሰላም የሰፈነባትና የዘውዲቱ የስልጣን ዘመንም የተረጋጋ የነበረ ሊመስለን ይችላል። ነገር ግን ከመቼውም ጊዜ የበለጠ አደገኛ የስልጣን ትግልና ሽኩቻ የነበረበት፣ በየጊዜው በአልጋ ወራሹ ላይ የሚነሱ አድማዎች የበረከቱበት፣ ሹማምንቱ ጎራ ለይተው የተናቆሩበት፣ በወሬ በሐሜትና ባሉባልታ ብዙዎች የተቀጡበት፣ ዘውድ የጫኑት ንግሥት የተካለቡና የተዋከቡበት፣ በሁለት ቤተ መንግሥት ግብር የተበላበት፣ የንግሥትና የአልጋ ወራሽ ስልጣን ማን አዛዥ ማን ታዛዥ እንደሆነ ያልተለየበት፣ ብዙ አወዛጋቢ ክስተት የተስተናገደበት ዘመን ነበር። ስለዚህም የተባሉትን እውነቶች በአጭሩ አብራርቶ ለማስቀመጥ ከስር መሰረቱ መጀመርና
ልጅ ኢያሱ ስልጣኑን ካጣበት ጊዜ ጀምሮ መዳሰሱ ተመራጭ። ልጅ ኢያሱ ከስልጣን መሻሩ በቤተ መንግስቱ አደባባይ በአዋጅ ሲነገር በአዲስ አበባ መጠነኛ የተኩስ ልውውጥ ተደርጎ ከ5 ሰዎች በላይ ሞተዋል። ደጃዝማች አብርሃ ማርያም በልጅ ኢያሱ መሻር ተበሳጭተው ግቢ ገብተው ለማስቸገር ሞክሮ የነበረ ሲሆን እንደማያዋጣቸው አውቀው እጅ ሰጥተዋል። ከዚያ በኋላም የኢያሱ ደጋፊዎች ያደረጓቸው ጦርነቶች ሁሉ ሳይሳኩ ቀርተዋል። እነዚያ ሁሉ የፊት ለፊት ፍልሚያዎች አልፈው አዲሱ ሹምሽር ከተከናወነበት ጊዜ ጀምሮ ደግሞ ትግሉ በሁለቱ ተሿሚዎች በንግሥት ዘውዲቱና በራስ ተፈሪ መካከል ሆነ። ይህም ሲባል ሁለቱ ባለስልጣናት በግልጥ ባይፋጠጡም የሁለቱ ጎራ ደጋፊዎች ትግል እየበረታ ሄደ። በአንድ ወገን በራስ ተፈሪና በደጋፊዎቹ ምሁራንና መኳንንት፣ በሌላ በኩል ደግሞ የቀድሞ ወግና ስርዓት የመቀጠል አለኝታ ምልክት አድርገው ዘውዲቱን በሚያዩ ወግ አጥባቂ መኳንንት መካከል የተደረገ ፍጥጫ። ከወግ አጥባቂው በኩል የአቡኑና የጨጌው መንፈሳዊ ድጋፍ የማይለያቸው ፊታውራሪ ሀብተ ጊዮርጊስ ግንባር ቀደምትነቱን ይይዛል። በሁለቱ ወገኖች መካከል የነበረውን ፍጥጫ ባህሩ ዘውዴ ሲገልጹት በወግ አጥባቂዎቹና በተፈሪ መካከል የነበረው ልዩነት በጥቅሉ ሲታይ ኢትዮጵያ በነፃነት ባለችበት ቆማ ትቅር ወይስ የውጭ አያላንን ተጠግታ ወደፊት ትራመድ በሚለው አማራጭ ላይ የሚሽከረከር ነበር። የምሁራኑ ራስ ተፈሪን መደገፍም ከዚሁ ጋር በተያያዘ የሚታይ ነው። በምኒልክ ዘመን የተሾሙት 12 ሚኒስትሮች በኢያሱም ጊዜም እንደቀጠሉ ነበሩ። ስልጣናቸው ስር የሰደደ መሆኑ ይታወቃል። ብዙዎቹም ከተፈሪ ይልቅ ለዘውዲቱ አክብሮት ነበራቸው። ለዚህም ይመስላል የመጀመሪያው አድማ ሚኒስቴሮች ይሻሩ በሚል መነሻ የተጀመረው። በዚህ በመጀመሪያው አድማ ላይ የራስ ተፈሪ ተሳትፎ ምን ድረስ እንደነበር በውል አይታወቅም። ነገር ግን በቀጥታም ባይሳተፉበት በተዘዋዋሪ በደጋፊዎቻቸው አማካኝነት የተቀሰቀሰ አድማ እንደሆነ የብዙ ጸሐፍት ግምት ነው። አድማው ህዝባዊ ገጽታ ያለው ይምሰል እንጂ አንቀሳቃሾች መሃል ሰፋሪዎች ነበሩ። መሃል ሰፋሪ ተብለው የሚጠራው ጦር ንጉሠ ነገሥቱ በሚቀመጥበት ከተማ ከየምድቡ እየተውጣጣ በወር ተራ እየገባ በቅርብ ሆኖ ከተማዋንና የመንግስትን ንብረት የሚጠብቅ የታጠቀ ሰራዊት ነው። በዚህ አድማ የራስ ተፈሪ ሚና እንደነበረው የሚያስጠረጥረው የአድማው ቃል ላይ ገና አልጋ ወራሽ በሆኑ በአንደኛ ዓመታቸው ከሳስሮቹ የተፈሪን ስም እያሞገሱ አስተዳደራቸውን እያጋነኑ ከአቤቱታቸው ጋር ማቅረባቸው። መጋቢት 4 ቀን 1910 ዓ.ም በመሃል ሰፋሪው አነሳሽነት ተጀምሮ ወዲያው ህዝባዊ ድጋፍ የተላበሰው የሚኒስቴሮች ይሻሩ ጥያቄ ለራስ ተፈሪ እጅግ ጠቃሚ መሆኑ ግልጽ ሲሆን፣ ነገር ግን 2 ስጋቶች ነበሩ። አንደኛው ሚኒስቴሮች የከፍተኛ ስልጣን ባለቤትና በሹምሽር ጉዳይ የሚመክሩ የየራሳቸው ብዙ ወታደሮች የነበሯቸው ናቸውና አሜን ብለው መሻር ባይፈልጉ አመፁ ሲፈራ፣ በሌላ በኩል ደግሞ ህዝቡ የመሃል ሰፋሪው አነሳስ ተገቢ ነው ብሎ በአደባባይ መሰብሰቡና በዚህ አይነት ጉዳይ ቀጥታ የህዝብ ተሳትፎ መኖሩ
የራስ ተፈሪ ስጋት ነበር። በሚገርም ሁኔታ ግን አንዱ ስጋታቸው በሌላኛው ስጋት መጠረፍ መቻሉ ነው። በሌላ አገላለጽ ራስ ተፈሪ ያልጠበቁት የህዝብ አመፅ ቢያሰጋቸውና ባይወዱትም ሚኒስቴሮችን ግን አንለቅም ብለው እንዳያውኩ አግዶላቸዋል። በየጊዜው እያደገ ሄደውን ይህን አድማ አስመልክቶ የህዝቡን የክስ ቃል፣ የመሃል ሰፋሪውን የተቃውሞ ድምፅና ከአልጋ ወራሹ የተሰጠውን ምላሽ ለአንባቢያን ማድረሱ ጠቃሚ ነውና በደጃዝማች ከበደ ተሰማ ተጽፎ በ1963 ዓ.ም የታሪክ ማስታወሻ በሚል ርዕስ የታተመውን መጽሐፍ ጠቅሼ በሚከተለው መልኩ አካትቻቸዋለሁ። በጉዳዩ ላይ ህዝቡ ተሰብስቦ በሚዶልትበት ጊዜ የተሰበሰበውን ህዝብ የሚያስፈርድ አጋፋሪ ተሾሞ ስለነበር እያስነሳ ይጠይቃል። በዚህ ጊዜ አንዱ ጌታችን እግዚእነ ኢየሱስ ክርስቶስ ይህን ዓለም ፈጥሮ 12 ሐዋርያትን ከፍሎ እንዲያስተምሩ ያስተማራቸውን ለመምሰል ለአገሩና ለመንግስቱ ልማት በእውነት እንዲመክሩና እንዲሰሩ 12ቱን ሚኒስቴሮች ደጉ ጌታችን አፄ ምኒልክ መርጠው ቢሾሟቸው ለአገር ልማት ለህዝብ አንድነት በመምከር ፈንታ አንዱ ለአንዱ ለየራሳቸው ጥቅም በመመልከት ሀገሩን አበላሹት እንጂ ለመንግስት የጠቀሙትና የሰሩት ጉዳይ የለም። 12ቱን ሐዋርያት በማየት የተሾሙት ሚኒስቴሮች 12 አጋንንት ስለሆኑ እንዲሻሩ ያስፈልጋል። ለምሳሌ የሥራ ሚኒስትር ተብሎ የተሾመው የራሱን ቤት ለመስራት በቤት ላይ ቤት እየቀጠለ ወደ ሰማይ ለመውጣት ይገሰግሳል። እንደዚሁ የግቢ ሚኒስትር የተባለው የራሱን ሀብት ብቻ በማደራጀቱ ከምኒልክ ቤት ለግብር የሚሆን መሰናዶ ታጥቶ ባለፈው ሰሞን ከእርሱ ቤት ዱቄት ተግዞ ተሰናደ። ይህ ምን ያሳያል? የየራሱን ጥቅም ለማደራጀት መዘጋጀቱ ነው። በዚህ አይነት የአድማው ክስ እየተጧጧፈ ስለቀጠለ በቤተ መንግስት ተመከረና ሊቀ ጳጳሱና ጨጌው ከሊጋባው ወይም የመሃል ሰፋሪው አዛዥ ጋር በመሆን በህዝቡና በመንግስቱ መካከል መላላክ ጀመሩ። ወዲያው ጳጳሱ አቡነ ማቴዎስ፣ ጨጌ ወልደ ጊዮርጊስ፣ ሊጋባ መኮንን ተወንድ በላይ በአንድነት ሆነው አድማው ላይ ለተሰበሰበው ህዝብ ከቤተ መንግስት የተላከውን ተከታዩን ጽሑፍ አነበቡላቸው። ከቤተ መንግስት የተላከው ቃል። የኢትዮጵያ መንግስት አልጋ ወራሽ ራስ ተፈሪ፣ በአንድነት ሆናችሁ በአባታችን እጅ የላካችሁት ቃል ደርሶናል። የንጉሥ ወልደ ጊዮርጊስን መሞት የሰማነው ከትላንት ወዲያ ነው። ዘውዲቱ በነገሱ በሳምንቱ የቤጌ ምድርና የሰሜን ንጉሥ አድርገው የሾሟቸው በወቅቱ ሞተው ስለነበር፣ ይህም ለእናንተም ያሳዝናችሁ አይደለምን? ሁለተኛስ እቴጌ ጣይቱን ያህል እናታችሁን ተዝካራቸው በሚወጣበት ቀን በእንደዚህ ያለ ምክንያት ተጓድሎ ቢውልና ድግሱ ቢበላሽ ሐዘኑና ጉዳቱ መልሶ ለእናንተ አይደለምን? የላካችሁልኝን ቃል ለንግሥት አስታውቃለሁ። ከጥንትም ቢሆን የሚኒስትሮቹን ሹመት ደጉ ንጉሠ ነገሥት አፄ ምኒልክ ለሕዝባቸው ጥቅምና እድገት የሚሆነውን ለማስጠበቅና ለማሰራት ሲሉ አቅደውት ነበር እንጂ ሕዝብን ለመጉዳት በማሰብ እንዳልነበር ታውቁታላችሁ። አሁን ሐሳቡን ከራሳቸው ወርዳችሁ እኛ እንድናስብበት ካደረጋችሁ ለመላው ሕዝብ ደስ የሚለውንና ለመንግስቱ ብልጽግናና ጥቅም የሚሆነውን ለሰኞ ጠዋት እስክናስታውቃችሁ ድረስ በንግግርም ሆነ ወይም በሌላ ረገድም ቢሆን
ሽብር እንዳይነሳ አደራ ተጥሎባቸው ከሁላችሁም ወገን ሁከትና ሽብር እንዲነሳ ያደረገ ሰው ቢገኝ በመጀመሪያ ጠላትነቱ የኢትዮጵያ ስለሆነ እኛም በበኩላችን ከነሱ ወገን ሁከት እንዳይነሳ እናደርጋለን የሚለው ቃል ለተሰበሰበው ሕዝብ ከተነበበለት በኋላ አድመኞቹም በበኩላቸው ተከታዩን ቃል በጽሑፍ ለመንግስቱ ላኩ። የኢትዮጵያ መንግስት አልጋ ወራሽ ልዑል ራስ ተፈሪ ሆይ፣ እኛ ባሮቹ የኢትዮጵያ ሕዝብ በንግስታችን በንግስተ ነገሥታት ዘውዲቱና በእርሶ በልዑል አልጋ ወራሻችን በኩል ተበድለናል፣ ተጎድተናል የምንለው ነገር የለም። ነገር ግን ታላቁ ንጉሥ ዳግማዊ ምኒልክ ሕዝቤን ይጠብቁልኛል፣ የጀመርኩትንም የሥራ ውጥን ይፈጽሙልኛል ብለውና አስበው የሾሟቸው ሚኒስትሮች እንደገና ተሿሚዎቹ ብሰው ሕዝብን መበተን፣ አገራችንን ማጥፋት፣ አገሪቱን ከነገንዘቧ ለየራሳቸው መከፋፈልና ዕውቀትን ማጥፋት፣ ትምህርትንም መድፈን፣ የጨዋን ልጅ ሁሉ ከጥንት ከአባቱ ማዕረግ ማውረድ ሆነ እንጂ ለመንግስት የረዱትና የጠቀሙት ነገር የለም። ስለዚህ ከመበደልና ከመከፋት፣ ከውርደትና ከመበሳጨት፣ ድሃው ከመዘረፉና መንግስቱም ጥቅሙን አጥቶ ጉዳት ከመድረሱ በፊት ለንግስታችንና ለአልጋ ወራሹ እናመለክታለን። እርሱም ይህን ለንግስታችንና ለእርሱ የጻፍነውን ቃል አይተው የቸርነቱን መልስ እንድናገኝ የታመነ ተስፋ አለን። 12 ሚኒስቴሮች እስካሁን ያጠፉትን ስለ ኢትዮጵያ ስለ ሀገሩ አስበው እንዲያሻሽሉትና የተደላደለ እንዲያደርጉት ትክክለኛ ዕውቀትና ግምት እንዳለው እናውቃለን። እስካሁን ድረስ እነዚሁ ሚኒስትሮች መሰናክል ቢሆኑብን ነው እንጂ ንግስት በአባታችን ዙፋን ከተቀመጡበትና እርስዎ የኢትዮጵያ መንግስት አልጋ ወራሽ ከሆኑበት ጊዜ ጀምሮ እስካሁን ድረስ ብዙ ጠቃሚ ሥራ ይሰሩልን ነበር። አሁንም እርሶና ንግስታችን የጦር ሚኒስትሩን ፊታውራሪ ሀብተ ጊዮርጊስን ጨምሮ ያስተዳድሩን እንጂ ከእንግዲህ ወዲህ ለእነዚህ ሚኒስትሮች በእኛ ላይ ስልጣን እንዳይሰጡብን እንለምንዎታለን። በንግስታችንና በእርሶ በአልጋ ወራሻችን በኢትዮጵያ በአገራችን ክፉ የሚመክሩ ሰዎችና የሚያስቡን ቢኖሩ ከፊቶ የምንሞትና ደማችንን በመጀመሪያ የምናፈስ እኛ ባሪያዎች፣ ይህም ጥርጥር የሌለው የኢትዮጵያ አምላክ ይመሰክርብናል። እግዚአብሔር ልዑል አልጋ ወራሽን ለኢትዮጵያ ቤዛ የሰጠን ክብር ምስጋና ይግባው። አልጋ ወራሹ ይህ ጽሑፍ ከደረሳቸው በኋላ በቀጠሮ መሰረት ተከታዩን የውሳኔ ደብዳቤ ጽፈው ላኩ። ለሕዝቡ የመንግስቱ ሁለተኛ መልስ። የኢትዮጵያ መንግስት አልጋ ወራሽ ራስ ተፈሪ፣ እናንተ በአንድነት ሆናችሁ ለላካችሁልኝ መልእክት መልሱን ለሰኞ አስታውቃችኋለሁ ብያችሁ ነበር። አሁንም አባቶችና ወንድሞች ከዚህ ቀደም ሁላችን በአንድነት ሆነን በልጅ ኢያሱ ላይ የተነሳው የእስላም ሴት በማግባታቸውና በመስለማቸው ይህን ሕዝብና እኛም እርግጠኝነቱን ስላየነው በእውነት የኢትዮጵያን ሃይማኖት ለማቆምና ሕዝቡን ከጥፋት ለማዳን ነው እንጂ ለራሳችን ጥቅም ብለን አይደለም። ለዚህም ምስክርና አስረጅ የሆነን ዘንድ ያን ጊዜውኑ አባታችን እጨጌውና ፊታውራሪ ሀብተ ጊዮርጊስ አንድነት ሆነው የሚኒልክ ልጅ ትንገስ አንተ አልጋ ወራሽ ሆነ ስራው ሁሉ በአንተ ይሰራ ቢሉኝ ሲሆን የአባቴን ርስት እያረስኩ በኢትዮጵያ ከሚመጣባት መከራ ሁሉ ሳልላይ ልቀመጥ፣ ያለዛ አይሆንም ካላችሁን ሐረርጌን ይዤ ይህ ነገር እስኪፈጸም ድረስ እረዳለሁ ብዬ ገባ። መላው ሕዝብ ተባብሮና አንድነት ሆናችሁ የኢትዮጵያ መንግስት አልጋ ወራሽ አደረጋችሁኝ እንጂ እኔ
ከሁሉ ይልቅ አውቃለሁ አደላድለዋለሁ ብዬ አልገባው። ይህም በተደረገ ጊዜ ንጉሥ ሚካኤል ሊወጉም ቢመጡ አሽከሮች ይምጡና ይከተሉኝ፣ የአባቴም ጦር ያብርልኝ ሳልል ይህን አስባችሁ ካደረጋችሁልኝ ጋር አብሬ ዘመቼ ገባሁ። አሁን ከእናቴ ከመቤቴ ጋር አብሬ ሆኜ የምረዳችሁና የማግዛችሁ ከሆነና አገሬስ በእኔ ምክንያት የምትድን ከሆነ ከሁሉ ይልቅ ደስ የሚለኝ ለእኔ አይደለምን? ነገር ግን በአንድነት የሕዝቡ መሰብሰብ ምን ያህል የሚያጎድል ይመስላችኋል? ይህም በመሰለ ምክንያት መስኮብን ወይም ሩሲያን ያህል ታላቅ መንግስት 140 ሚሊዮን ሕዝብ ያለውና በሰው ብዛትም ሆነ በአገር ስፋትም ቢሆን ከአውሮፓ መንግስታት ሁሉ የሚበልጠው በ10 ዓመት የማይደፈር ከተማውን በአንድ ቀን ውስጥ ጠላቶች ገቡበት። ሰዋቸው እርስ በርሱ ተላለቀ። አሁንም እናንተ ሚኒስትሮችን ይሻሩልን ማለታችሁ የተሾሙት ሰዎች ይሻሩልን ብላችሁ ነው እንጂ የተነሳችሁት የበደላችሁ ስራው አይደለም። አፄ ምኒልክ ስራቸው እየበዛ የውጭ አገር ሰው እየበረከተ መንግስቱ እየሰፋ ሲሄድ የአውሮፓ ነገስታት ሁሉ የኢትዮጵያ ንጉሥ መካረም የለም ስራም አይሰራ እያሉ አገራቸውን ለመከፋፈል የሚፈልጉት ቢሆን አገሬም በዓለም ካሉት ነገስታት ትክክል ሆና ትጠራ ብለው ሚኒስትሮች ሾሞ ለየነገስታት ሁሉ ወኪሎች መሾማቸውን አስታወቁ። ስራቸው ይጉደል እንጂ ሚኒስትሮች በመሾማቸው በዓለም ነገስታት ዘንድ እጅግ ተመሰገኑ። በዓለም ያሉ ነገስታት ሁሉ ይልቁኑ ከሚኒስቴሮች ሌላ መካር የሚያስፈልግ መሆኑን መርምረው ከየአገሩ ሽማግሌ 300ና 500 የሚሆን የአገር ጨዋ መርጠው ይሾማሉ። ሰራተኛና አማካሪ ከሌለው መንግስት ተብሎ እንደምን ይቆጠራል? ይህንንም የመሰለው ሁኔታ ከጥንት አባቶቻችን ሲወርድ ሲዋረድ የመጣ ነው። የመንግስትና የህዝብ ኃይል ትክክል ነው። አሁንም ለሹምሽሩና ለሌላውም ስራ ቢሆን እኛው ብንጨርሰው ከኛው በኩል መካር አግኝተን ብንጨምር አስፈላጊነቱን እየተመለከትንና እያየን ለማድረግ እንችላለን። አሁን ያሉትን ሚኒስትሮች ግን ሽረንላችኋል። ይህንን ቀደም ብላችሁ በዝግታ ብታስታውቁ ኖሮ እንደሚሆን አድርገን ህዝቡም በእንደዚህ ያለ አድማ ስራ ረገድ ተሰበሰበ ሳይባልና በሌላ ተመልካች ዘንድ ሳይታወቅና ሳይገለጥ እኛው አስበን እንጨርስላችሁ እንደነበር የታመነ ነው። መጋቢት 16 ቀን 1910 ዓ.ም ተጻፈ። አዲስ አበባ ከተማ። ይህ የአልጋ ወራሽ ውሳኔ ቃል በጃልሜዳ ለተሰበሰበው ህዝብ ተነበበ። አልጋ ወራሽ ራስ ተፈሪ በሁለቱም ጽሑፋቸው ልዩ አጽንዖት ሰጥተው የገለጹት የህዝብ አመፅና ተሰብስቦ ማደም በፍጹም እንደማያስፈልግም፣ ይህም ለወደፊት እንዳይደገም የሚሹት ትልቅ ስጋታቸው መሆኑ በግልጽ ሰፍሯል። ለዚህም ይመስላል እጨጌ ወልደ ጊዮርጊስ የውሳኔ ቃሉ ከተነበበ በኋላ ለተሰበሰቡት ሁሉ ሚኒስቴሮች እንዲሻሩና እንዲወጡ መወሰኑን እየጠቀሱ አስረድተው ለወደፊቱ ግን ይህን የመሰለው የአድማ ስራ እንዳይደገምና ጉዳት የሚያመጣ መሆኑን በምክርም ጭምር ካስረዱ በኋላ የገዘቱት። በዚህ ጊዜ የወለጋ ሌቃ ባላባት የደጃዝማች ጆቴ ልጅ ፊታውራሪ መርዳሳ ጆቴ ከአድመኞቹ አንዱ የነበሩ ቢሆንም ጎራዴያቸውን መዘው ሁልጊዜ እየገዘትክ ማሳሰር ለምደሃል ፍታ ሲሉ ሲሉ ከፍ ባለ ጩኸት ተናገሩ። እጨጌው ግን ጎራዴውን ከመጤፍ ሳይቆጥሩ በቁጣ አልፈታ
በማለት ግዝታቸውን አጸኑ። ጳጳሱ አቡነ ማቴዎስ ግን ፈራ ተባ እያሉ እግዚአብሔር ይፍታ በማለት ሲንተባተቡ እጨጌው አልፈታም በማለታቸው ግዝቱ ስለጸና ግልጥ ባለው በጃን ሜዳ የጠመንጃ መውረድና የጎራዴ መመዘዝ ተስተውሎ ሁኔታው ወደ ሽብር ሊለወጥ ሲል የሚኒሊክ ታማኝ አሽከር የነበሩትና በጦር ሜዳም በጀግንነታቸው የሚታወቁት ሊጋባ መኮንን ተወንደ በላይ ፈንጠር ብለው ወጥተው ቆሙና እግዚአብሔር ይፍታ ብለዋል፣ ባለህበት እርጋ ብለው ስለተናገሩ ሊነሳ የነበረው ሁከት ሰክኖ ሁሉም ጸጥ አለ። አልጋ ወራሹ በጽሑፋቸው ከጠቀሱት ውስጥ አንዱ ሚኒስቴሮች ቢሻሩም ተተኪ ማስፈለጉ አይቀሬ መሆኑ፣ ይህንንም ያለ ህዝብ አድማ በውስጥ እኛ እንጨርሳለን ማለታቸውን አይተናል። ስለዚህም እነዚህን ቱባ ባለስልጣናት በህዝብ ድምፅ መሻር መቻላቸው ትልቅ እፎይታ ሲሆን፣ የበለጠው ጥቅም ግን ሻሪው ህዝብ ተተኪዎቹን መምረጥ አለመቻሉና ለወደፊቱም አልጋ ወራሹ ይስማማኛል የሚሉትን መሾም መቻላቸው። ከዚህ በኋላ የጦር ሚኒስቴር የነበሩት ፊት አውራሪ አብተ ጊዮርጊስ ብቻ ሲቀሩ 11ዱ ሚኒስቴሮች ተሽረው ወደ የርስት ሀገራቸው እንዲሄዱ ተወሰነና እየታዘዙ ሄዱ። በእነሱ ምትክም በስራው ላይ ሚኒስቴር መባልንና በማናቸውም ጉዳይ ላይ እየገቡ ይመክሩ የነበረውን ስልጣን በመቀነስ ተወስኖ የተሰጠውን ስራ ብቻ የሚሰራ የገሌ መስሪያ ቤት ሹም የሚል አዲስ ያሿሿም ዘዴ ተግባራዊ ሆነ። ይህም በአዲስ ተሿሚዎች ስራው ሲከናወን ቆይቶ ከ1 ዓመት ተኩል በኋላ ሚኒስቴር የሚባለው ሹመት እንደገና ተከተለ። ሚኒስቴርነት ግን እንደ ቀድሞው ልቅ ያልሆነና ተወስኖ የሚሰጥ ስራ እንዲሰራበት